በዚህ ነገር እንደ ቀልድ ተስፋ አልቆርጥም። እንደ ቀልድ እንደዚህ ጊቭ አፕ አላረግም። በዚህ ሆኖናል። ለኢሳም ያው ጥሩ ስሜት ስላለኝ መሆን ካለበት ገፍቶ መምጣት ወደ ቤተሰብም መጥቶ ደግሞ እንትን ማለት አለበት። ሽማግሌ የሚላክ ይላል ይጠየቃል። በህጉ መሰረት በሸሪዓ መጥቶ እኛ መጠየቅ አለብን። ሃይ እንዴት ናችሁ? ሰላም አለይኩም ያ ጀማዓ። በመጀመሪያ ለእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ እላለሁ። ይሄ ቪዲዮ ፖስት የሚደረገው ወይ የአረፋ ቀን ነው ወይ አረፋ ካለፈ በኋላ ነው ወይ ደግሞ ከአረፋ አንድ ቀን በፊት ነው። እንዴት ናችሁ? ደህና ናችሁ? የአረፋ ዝግጅት እንዴት ነው? እኛ ጋር አልሐምዱሊላህ ቆንጆ ነው። ያው ቤተሰብ ጋር የምናሳልፈው ግን በቻለው እንትን እንላለን። እንኳን ወደ ኢክራም እና ኢሳም ዩቲዩብ በሰላም መጣችሁ። ሰብስክራይብ በማድረግ ጀምሮ ሰብስክራይብ ያላደረጋችሁ ሰዎች ደህና ናችሁ? ጠፍተናል። አይ ነው ትንሽ ያው ያለው ነገር ታውቁታላችሁ። ቶሎ ለመምጣት ምናምን አይመችም። የሆነ አዳዲስ ነገር ከሌለ እያንዳንዱ ነገር የሚጨረስ ስላልሆነ ወይ ደግሞ ለመቅረጽ የማይመች ብዙ ነገሮች ስላሉ ለመቅረጽ የሚመቹ ነገሮችን ምናምን ሲሆን ነው እየቀረጸ ነው እንደዚህ የሚመጣ። ታውቃላችሁ። ያው ስንጠፋ የምትፈልጉም ብዙ ሰዎች አላችሁ። ያው ከውዴታችሁ ነው። በጣም ነው የምናመሰግነው። በቻልነው መጠን ግን እንመጣለን እና እንዴት ናችሁ? ደህና ናችሁ? ዱዓ እያደረጋችሁ ነው መቼም ብዬ ተስፋ አደርጋለሁ። ያው ዱዓ አድርጉ። ለምንም ነገር ዱዓ ነው የሚሻለው ማለት ለኛ ነው ማለት ለኛ ዱዓ አድርጉልን። ያለውን ነገር በዱዓ ብታግዙን ጥሩ ነው። እኛ ደህና ነን አልሐምዱሊላህ። ያው በቻልነው መጠን ነገራቶችን ለማስተካከል እየሞከርን ነው። ከኢሳም ጋር ያለውን ነገር ያው ፋሚሊ የገባበት ነገር ስለሆነ ትንሽ ከበድ ብሎ ነበር ግን ያው ኢንሻአላህ ነገራቶች አሁን እየተስተካከሉ ይመስለኛል። ሰሞኑን እንትና አልተመቸኝም። እኔም ባለፈው ቪዲዮ ላይ ብዙዎቻችሁ እንትን ብላችሁ ነበረ ላይክ ማስረዳት እንደዛ አይደለም ምናምን ብላችሁኛልና እኔ እስከማቀረስ በእኔ በኩል ያስረዳው መስለኝ ነበረ እና ከዚህም በላይ ነበር መሰለኝ ማለት የነበረብኝ። ብዙም የማስረዳት ላይ ብዙም እንትን አይደለሁም፣ ጎበዝ አይደለሁም፣ ግን የቻልኩትን የሞከርኩ መስለኛል። ግን ያው ብዙ ቅሬታ ምናምን ስላለ እስኪ ዛሬ ደግሞ ወደ መጫን ብዬ ላስረዳ ብዬ አሰብኩና እስኪ ያው ቢቀረጽ ኖርማል ነው ብዬ ስላሰብኩኝ እንደባለፈው አድርጌ ለመቅረጽ ሞክራለሁ። ቤቴ ነኝ ዛሬ ያለሁት። ያው ፋዘር እየመጣ ነው እኔ ጋር። ከዛ በኋላ ያለውን ነገር አብረን እየተጫወትን ምናምን እንግዲህ በቀልድ ምናምን እያደረኩኝ ምናምን ጠያይቀውና የሚለውን ነገር እንሰማለን። ብዙም ፋዘርን ማስጨነቅ አልፈልግምና ምክንያቱም ትንሽ እያመመው ስለሆነ አሁን ላይ ሕክምና ምናምን እየተከታተለ ነው ያለው። ሰርጀሪ ምናምን ነገሮችም አሉበትና ከጥገና ምናምን የሚያደርጋቸውም አሉ ቀጠሮ የተያዙ እና ለነሱ ነገር ስላለ እና ያው መበሳጨት ምናምን ስለሌለበት ያው ግፊት ምናምን ስላለበት እንዳይበሳጭ ምናምን በቻልኩት መጠን ያው ረጋ ብዬ ለማስረዳት እንዲገባው ምናምን ነገሮችን ያው የኛና የነሱ አረዳድ የተለያየ ነው እና እኛ እንደምንረዳው አይደለም እነሱ የሚረዱት። ስለዚህ ያው እኛ ወደ እነሱ እየሄድን እነሱን ወዳኛ ምናምን ለማውጣት ነው መሞከር ያለብን ከቤተሰብ ጋር ሲሆን እና ለዛ ነው ትንሽ የከበደኝ። ግን ኢንሻአላህ ይረዳኛል ብዬ አስባለሁ። አባቴ ያው ለኔ ጥሩ ነገር ከማሰብ ነው። እኔ ለዛ ነው ብዙ የማልቃወመውም እሱም ገፍቼም እንትንም አለው ላይክ መጥፎ ነገር ምናምን ያስባል ብዬ ባስብ ድሮ ነበር የራሴን ውሳኔ መወሰነው። ግን የራሴን ውሳኔ ከመወሰንና እሱን ከማሳዘን መጀመሪያ እሱን ማሳመን እና ያለውን ነገር አስረድቶ ከዛ በቤተሰብ ተመርቆ የተጀመረ ነገር ጥሩ ነው እንደኔ አስተሳሰብና ለዛ ነው ቤተሰብ እንዲመርቀኝ ስለምፈልግ ነው ፊርማ የምሰጠውና በቻልኩት መጠን እንትን እላለሁ። በዚህ ነገር እንደ ቀልድ ተስፋ አልቆርጥም። እንደ ቀልድ እንደዚህ ጊቭ አፕ አላረግም መቼም። በደንብ ነው የምታገለው። ምክንያቱም ይሄን ነገር ወደዚህ መስመር ለመምጣት ብዙ ጊዜ ፈጅቶብኛል። ብዙ ጊዜ ታግሼ ብዙ ጊዜ ጠብቄያለሁ። ያው እኔና አላህ ነው የምናውቀው የጠበቅኩትን ነገርና ስከፈል የነበረውን እና በስተመጨረሻ እንደዚህ ከሆነ ይሄን እድል ማባከን አልፈልግም። ያው እኔም ከምፈልገው ጋር ነው መሆን ፈልገውና ያው ሰው ስለፈለገኝ ብቻ ከሱ ጋር መሆን አልፈልግም።
እኔም ስፈልገው ተፈላልገን ሲሆን ደስ ይላል። በተለይ ትዳር የሚባል ነገር ሲሆን ወንድ ስለወደደ ወይ ሴት ስለወደደች ብቻ አይደለም የሚሆነውና ሁለቱም ሲዋደዱና ሲፈላለጉ ነው ወደ ትዳር። ምክንያቱም እንደ ቀልድ ተገብቶ እንደ ቀልድ የሚወጣበት አይደለም። ያው በአሁኑ ጊዜ ላይ ትንሽ ትዳር የሆነ ትርጉሙን እያጣ ነው መሰለኝ። እንደ ቀልድ ይገባል፣ እንደ ቀልድ ይፋታል ምናምን በቃ እና እንደሱ አይነት ነገር ነው አይፈልግም። እንዲኖረኝ የምፈልገው ነገር የሆነ በቃ ደስ የሚልና ላይክ ትዳርማ እንደነሱ ነው የሚባል አይነት ትዳር እንዲኖረኝ ነው የምፈልገው ከአላህ ጋር እና ለዛ መጀመሪያ ከመሰረቱ ነው እንትን ማለት ያለበት። ይሄ እንደማይሆን የሆነ ልባችሁ እያወቀ ምናምን ገብታችሁበት ከዛ በኋላ ለመውጣት መቸኮል ጥሩ አይደለም። ለዛ ነውና እኔ በቤተሰቤ ምክንያትም የኔ ትዳር እንዲፈርስ አልፈልግም። ለዛ ነው ቤተሰቤ ማሳመን ፈልገው። ምክንያቱም ዛሬ ላይ ምናምን ተብሎ ቢታለፍ ነገ ላይ ደግሞ የሆነ ነገር ሲፈጠር ድሮ ምናምን የሚባል ነገር ይመጣል። ቤተሰብ ጣልቃ መግባት ይመጣል እና ያን ነገር አልፈልገውም። ከመጀመሪያ ወደውት እነሱ አምነውበት ከሆነ ችግር የለውም። ምክንያቱም እንትን ምንድነው ይሄ መርቀው የሰጡት ትዳር ከሆነ ኦልሬዲ እነሱ የሚያመኑበት ነው። ስለዚህ የሆነ ነገር ይፈጠርም ስለ ችግሩ ነው እንጂ ድሮ ምናምን የሚባል ነገር አያመጣም። ለዛ ነው አሁን እየታገልኩ ያለሁትና ኢንሻአላህ አላህ ያለው ነው የሚሆነው። ያው እንግዲህ ይህን ያህል ጊዜ ተጠብቆ ይህን ያህል እንትን ተብሎ መቼም እንደ ቀልድ ይባከናል ብዬ ተስፋ አላደርግም። እንግዲህ ከአላህ ጋር እና አላህ ለእኔም የሚበጀኝን ይስጠኝ። እናንተም እንደው አድርጉ እና እኔና ኢሳም ባለፈው በለቀቅነው ቪዲዮ ላይ አንዳንዶቻችሁ ቅሬታ ምናምን አይቻለሁና ላይክ እኔ እምቢ አይደለም ያልኩት። እኔ እምቢ ሳይሆን እኔ ወይ ደግሞ አንዳንዶች የሚመስላቸው እኔና ኢሳም የተጣላን ምናምን የሚመስላቸው ሰዎች አሉ። እኔና ኢሳም አልተጣላንም። ጸብ የለም። ጸብ ሳይሆን አለመግባባት ነው ያለው። ሁለት እንደዚህ የተለያየ አይነት አካሄድ እየሄድን ያለን ሰዎች ወደ አንድ ለመምጣት እየሞከርን ያለ ነው እና እሱ ነገር ነው እያስተካከልን ያለ ነው እና ቅድሚያ መሰጠት ላለበት ነገር ቅድሚያ ይሰጥ ነው እንጂ ያልኩት እኔ አይ ምናምን ብዬ ወይ ተጣልቼ ወይ ምናምን አይደለም፣ ወይ ደግሞ ተነሽ ጥየው ሚቼ ምናምንም አይደለም። ላይክ በቃ ኦልሬዲ እኔ ቪዲዮ እንዲቋረጥ ስለፈለኩ ነው። ምክንያቱም ከዛ በላይ ማውራት አልፈልግም፣ ከዛ በላይ እንትን ማለት አልፈልግም እና ዋናውን ሀሳብ ገልጬለት የተነሱት እና አንዳንዶች የሆነ ሚስ አንደርስታንዲንግ የምታደርጉት ነገር አለ። ተጣልተን አይደለም ወይ ደግሞ በቃ እንትን ብዬው አይደለም። ብቻ ቅድሚያ መሰጠት ላለበት ነገር ቅድሚያ ይሰጠው ነው ያልኩት እንጂ እኔ አሁን እንዲሆን አልፈልግም። ለአንተ ምንም አይነት ስሜት የለኝም ምናምን አላልኩት። እየተጣላን የሚመስላችሁ ብዙ ሰዎች ስላላችሁ ለዛ ትንሽ ግልጽ ላድርግላችሁ ብዬ ነው እና አልተጣላንም። እኔና ኢሳም ያለውን ነገር ለመፍታት እየሞከርን ነው። በተለያየ አይነት አቅጣጫ ስለሆነ ያለ ነው። ያው እንግዲህ ወደ አንድ ለመምጣት እንትን እያልን ነው እና ያው እሱም እንደሚፈልግ አውቃለሁኝ፣ እኔም እንደምፈልግ ያውቃል። ያው መሀል ላይ የያዘን ነገር ነው መጀመሪያ ማጥራት ያለብን እንጂ ቀለበት ስለተቀበልኩኝ ቀለበት ስላልተቀበልኩኝ ምንም የሚመጣ ለውጥ የለውም። ምንም ለእኔ እንትን አለው ብዬ አላስብም። ትናንት ቀለበት ሰጥተኝ ተቀበልኩት ሌላ ሚኒንግ አለው ብዬ አላስብም። ለእኔ ቤተሰብ ያልፈቀደው ወይ ደግሞ ሀላል ያልሆነ ኒካህ ምናምን ከሌለው ይሆናል ብዬ አላስብም እና ለዛ ነው እንጂ ጸብ አይደለም። ጸብ አታስመስሉ። ጸብ የለንም፣ አልተጣላንም። እኔ ደግሞ ብቻ ኢንሻአላህ ነገሮችን ለማስተካከል እየሞከርኩ ነው። ዛሬ የሚሆነውን ነገር አብረን የምናይ ይሆናል። እንግዲህ ተባክ ተባክ ዛሬ ቆይቶ እሺ ወካይ ላይ ቡና በረካይ ላይ ስቲሻል ያቆልሽ ስለ ማለት ነው። አላህ ይቅጠምሽ፣ ከዘበን ዘበን ይቅጠምሽ። አዎ ጆራሉ አንቺ ቤት ይሁን። አዎ ሲሳውም ርዝቁም እናንተ ቤት ይሁን። አላህ የተሻለ ነገር ይስጥሽ። አዎ ያማረውን ደስ ያለሽን ያሰብሽውን ሁሉ አላህ ያሟላልሽ። አሜን አሜን አሜን። ለምንሰይ ለናኔ ልጅሽ ሁሉ እየጠጣሁ ብናለሽ። አዎ ቶሎ ያልታም እንዴት ልሽ አንቺ አሎ ረፍተኝ ደህና ነኝ አልሐምዱሊላህ ደህና ነኝ። ታውጨ አዎ ሰውነት እኮ መልሰለው አልሐምዱሊላህ አሁን አልሐምዱሊላህ ወላሂ ተስተካከለ። ለተሰዱን ክብካቤ ጥሩ ነው። አንከባከባችሁ ይቆይ አይ እንትን ነው እንጂ እረፍት ነው። አሁን ስራ ነው እረፍቱም አንደኛ ውስጤ ቢሳት የሰው አደራ መጥፎ የሰው ሙላት ሰው ገንዘብ መጥፎ ዋስትና ወስጄ እዛ ቦታ ላይ የምሰራው አይደል
ስለዚህ አሁን ለምን አስባለሁ? አይ እዛ እኮ ማረፍ ነው የሚፈልጉት ነው ብለን ጀምር። ይሄኛው ነው ያው ለውጣሉ ዛሬ 3ኛ ቀን ነው ዛሬ ተሰኩ። አሁን ይሄኛው ቴዲና ነኝ የቀረው ነው ነው እንደዛ አካባቢ ምን ችግር የለም። ይወጣው ነው ያስተውላል። ደምሰለና የነርቨኮ ነርቨና ግፊቱ ተስማምቶኝ ግፊት ተስማምቶኝ ነበር። አይተለኝም ግፊት እኮ ነው። ግፊቶች ይለያያሉ ይባላል። እንግዲህ ሄደት ብለን ሀገራችን ሲሚደሰው ጫማ ባድባል ረግለን በባዶ ነው ይቀር። ስኳር ምን ያደርጋል? ስኳር ምን ያደርጋል? አይሆንም። ስኳር ምን ያደርጋል? እኔ እንኳን ተከል ወፈር ጣፋጭ ነገር ብቻ ብዙ እንትን ጣፋጭ ነገር ጣፋጭ ሳይሆን በቃ ስኳር ምናምን ነገር ትችላለች። በጣም ወፈር እና ታከልኩ ታለች እና እንዴት ነው እናት ነገር ድስ ነገር እንግዲህ ምንም የለም እስካሁን ድረስ እናንቺን እያዳመጥኩ ነው። እኔ ምን ልበል ካንተ እኮ ነገር እስካሁን ሳልኩኝ በበኩል ኮል ቢሆንም ያለውን ነገር እኔማ እንትን ነው አንድም ስለ ያው የምመስለው ነገር አሁን ላይ ምንም ትጨናነቅ አንፈልግ ነገር ለራጤና ነው የሚያሳስበው ብዬ የሱ ነገር እንፍታው እኔ ደግሞ በአሁን ሰኞ እኮ በቃ የሚሰሩ መስሎኝ ነበር። ቀዶ ጥቅል ነው እነሱ አራዛሙት እንጂ እና ለዛ ነው እንዳልጀም ማራዘማቸው ጥሩ ነው። ይህን ራሱ ማራዘሙን ነበር የፈለጉት። እኔ ደግሞ ቶሎ ብታሰርተው ነበረ። ዶክተሮቹም አብዛኛው ስለሌሉ በቂ ዶክተር ስለሌለ አሁን ምንም ጥሩ አይደለም እና በዛ ብዬ ነው ያልኩት። ጥሩ አድርገውልናል። እኔ ደግሞ ሀሳብ የሚመሰለሽ ወዲያ አንቺ ነው እያሰብኩት ያለው ነገር ብሎ በዛሬ በነገ አይሆንም። ካወራን አይቀር ግልጽ አውርተን ምን ሆነ እኔ ማኮ ባለፈውም ነግሬህ ነበር። ያው እንትን እንደምን እዚህ መሆን እንደምፈልግ ምናምን ብቻ እኔ እዚህ ያለውን ነገር ማስተካከል ምናምን ደስ ይለኝ ነበር። ያኛው የሚሆን መስሎኝ ነበር መጀመሪያ ስለ ያው አይሆንም ስለ ብቻ እኔ መጀመሪያ ላይ እዚህ ባለው ነገር ከበገጽ ሳወራ በኢሳም ምናምን ተስፋ ቆርጬ ነበር። አብረን ባየነው በቲቪ ላይ ምናምን ነበር የሚቀርበው። ከዛም በፊት ምናምን ብዙ ጊዜ ጠብቄዋለሁ ምናምን የሆነ ከሱ ተስፋ ምናምን ብዙ አድርጌያለሁ። ግን ከዛ የሆነ ነገር ምንም እንትን አይነት ነገር ሳጣበት ላይ አሁን እሱ እኔ ያኔም ቢሆን ኢሳም ጥሩ ልጅ አይደለም ምናምን ብዬ አይደለም ጥሩ ልጅ እንደሆነ እንደሚያስብልኝ ምናምን እንደሚወደኝ ምናምን አውቃለሁ። ግን ይሄ ጥሩ መሆንና ትዳር ማሰብ ምናምን ይለያያል አይደለ? ያው ደግሞ ሴት ልጅ ስትሆን ትዳር ምናምን በደንብ ታስባለህ። ያው እኛ ከኮንዶች በእኛ ነው መሰለኝ እንትን የምንለው ለምንድን ነው የሚባለው ለትዳር ምን ፈጥሮ ነው ቅጥፍ የምንለው እኛ ነው መሰለኝ። ብቻ የሆነ ሰው ከወደድን ምናምን ትዳር ውስጥ ምናምን ማግባት የሚፈልገው ሰው ወንድ ደግሞ የሆነ ነገር ካስተዋሉ እርግጠኛ ስለሆነ ምናምን ነው ማግባት የሚፈልገው። ለዛ መሰለኝ የተላለፍነው ከኢሳም ጋር እና ያኔ እኔ በቃ እንደዛ ጊዜ ስጠብቀው ሳየው ምናምን የሚያወራው ምናምን ኢሳም በርግጥ አሁን እንዳልከው እንደባለፈው ቀልደኛ ነው፣ ግን ቁም ነገር እኮ ያስባል። ግን በትዳር በኩል ምናምን ይሄ ማድረግ ያለበትን እያደረገ ግን ይሄ አፉ ምናምን አልፈልግም ምናምን አይነት ነገር ነው የሚለው ገባ። ከዛ ግን እንዴ በኢሳም አሁን መስሎ ነገር ምናምን እንችላለን ማለት ኢሳም ላይ እንደዚህ ላይ የሚዘል አይነት እንደወጣት ምናምን አይነት ልጅ አይደለም። ስራ ላይ ምናምን በጣም እንትን ነው፣ ሲሪየስ ነው። ጎበዝ ልጅ ነው እና እንደዛ ነው። ግን በቃ እኔ አሁን እሱ ነገር በሱ እርግጠኛ እንደሆነ ስላላረገኝ የሚያደርጋቸው ነው የሚያወራው ነገር ለዛ ነው በቃ ይሄ ነገር በቃ ከስራ የዘለለ ነገር አይሆንም። ደግሞ ብዙ ጊዜ ሴት
እንዲደፍራ ምናምን ስትሄድ ብዙም አይደለም ወንድ ልጅ ጋር የሆነ ወንድ ራሱ ደፍሮ ሲመጣ ነው እንጂ ሴት ደፍራ ስትሄድ ነው የመናቅ ነገር ምናምን ስለሚኖር ለዛ ብዬ እኔ ዝም በትዕግስት ነበር መጠበቅ የምችለው። በትዕግስት ምናምን ጠበኩኝ። አልሆን ሲል ወደዚህኛው መጣሁ አይደል። ከዛ ግን ኢሳም ደግሞ በቃ የራሱን ነገር ምናምን አስተካክሎ ያለውን ነገር እንትን ብሎ ከዛ ወደ እኔ መጣ ማለት ነው። እና በዛ መሀል ላይ እኔ እንትን አይደለም እኔ ባለፈው አንተ በስሏል መሰለኝ እና ወፈርኩ ባለፈው እንትን ይሄ አሁን እኔ ኢሳም እንደሚወደኝ ምናምን የነገረኝ ምናምን እንትን አይደለም ይሄ ወደ ውጭ መሄድን ሲያውቅ አይደለም። ባለፈው አንተ እንደዛ ነው መሰለኝ መሰለኝ ወደ ውጭ መሄድን ሲያውቅ ሳይሆን እሱ በቃ ያለውን ነገር ምናምን አስተካክሎ ያው እኔ ደስተኛ ለማድረግ ምናምን ሲሞክር ነበረ። መኪና ስለመግዛት ድረስ የደረሰ ሚሊዮን ተቋለ። ከዛ በኋላ ያለውን ነገር አስተካክሎ በቃ አብረን ሆን ምናምን ነገር ሲል እዛ በቃ እኔ ደግሞ አይሆንም አብረን መሆን አንችልም እንደዚህ የጀመርኩት ነገር አለ ብዬ ነው ያው አንተ ብዙም ቲክቶክ ዩቲዩብ ምናምን ስለማታይ ብዬ ነው የምነግርህ እንጂ እዛ ላይ ምናምን ተለቆ ነበር ቪዲዮአችን እኔ እሱ ማለት ነው አብረን ምናምን ሲል እና ብቻ እንደዛ ሲለኝ እኔ በቃ እንደማይሆን ምናምን ነገርኩት። ከዛ ውጪ ላይ የውጭው ልጅ ጋር ምናምን እሱም ከድሮ የሚያውቀው ነበረ ፕሮሰስ እንደጀመርኩ ምናምን እንደመጣልኝ ቪዛ ምናምን ነገር ሁላ ነገር ያለው ነገር ግን በቃ ለምን እዚህ ያለውን ነገር እናስተካክልና አብረን እንሆን ምናምን ነገር አለ። ግን ያው እኔ ደግሞ እዛ ኦልሬዲ አንዴ ያስተካከሉት ነገር ስላለ እና የጀመርኩት ነገር ስላለ እንደ ቀልድ ወደኋላ ማለት አልችልም ምናምን ይሄ ሀሳቤ ነበረው። ከዛ ግን በቃ ሳየው ለምን ይሄ ልጅ እንደዚህ የሚወደኝ ከሆነ እንደዚህ ለኔ ደስታ የሚያስብ ከሆነ ለምን ያንን ነገር አልተውም ምናምን ብዬ እንትን አልኩኝ እና ለዛ ነበር አንተን ባሊ የሚያወራው አውርተን ነበር። ስናወራ ደግሞ የምናወራው ነገሮች ወደ ተግባር መሄድ አለባቸው። ተግባራዊ መሆን አለበት። አለዛ እወደዋለሁ ይሄን አድርጎልኛል ይሄን ሰርቶልኛል። አንድ ሰው የሚወድ ከሆነ ሁሉን ነገር ካደረገ ወንድ ልጅ እንትን ብሎ የሚያደርገውን ነገሮች ቶሎ ብሎ ወደ ቤተሰብ ወደ ልጅቱ የሚያስፈልገውን ነገር አድርጎ በቅርብ ቀን ትዳር ፈላጊ ከሆነ ያን ነገር በትዳር መሰየም አለበለዚያ ደግሞ ዛሬ እንዲህ ነው የሚባል ከሆነ እንደኛ እንደምናስበው ከሆነና እናንተ እንደምንለው ከሆነ ቃላባጅ መሆን ነው። ያኛው ልጅ በተስፋ ይዘነዋል። እኛ እንግዲህ ወደነዋል። ብዙ የሚቀልድ ሰው፣ ብዙ የሚጫወት ሰው፣ ብዙም ጊዜ ጊዜዎችንና ሰዓቶችን የሚያስረዝም ሰው አይደለም። ቆራጥ ነገር ነው መውሰድ ያለበት። በትዳር ላይ ቆረጥ ያለ ትዳር ነው። በትዳር ሲገባ ትዳር ቀልድ ከሆነ ቀልድ አይሆንም። ስለዚህ እኛ አሁን ይሄን ልጅ እንደኛ ፊት አሳይተሽዋል። እኛም ራሳችንም ደግሞ ይሄ ልጅ ወደነዋል። ተግባራዊ ነገር መሆን አለበት። ይህን ነገር ቆርጠን በቅርብ ቀን እንትን እኮ ነው አባቴ ሱማኔ እኮ ፊት እኮ ለዛኛው እኮ መጀመሪያ የሰጠሁት እኮ እኔ እኮ ኢሳም ፊት ስላልሰጠኝ ነው። መጀመሪያ እኮ ፊት ስላልሰጠኝ ነው። ግን ከዛ በኋላ ኢሳም ደግሞ እንደዚህ አይነት ነገር ውስጥ ምገባ ስላልመሰለው ነው ብቻ እሱ በቻለ መጠን በዚህ ዓመት ነገራቶችን ጨርሶ ምናምን ወደ ሊገባ ነበር ሀሳቡ ሲያስረዳኝ ማለት ነው። እዛ እኔ ደግሞ በቃ ይሄ አሁን አለማውራታችን ነው ችግር የፈጠረው። አሁን ኢሳም በግልጽ አለማውራቱ እንደዚህ ምናምን ልክ ይሄ እሱ የሚያደርጋቸው ጥሩ ነገሮች አለ አይደለ? ጥሩ ነገሮችን አይቼ በቃ ይሄ ልጅማ ትዳር ይፈልጋል ይሄ እንትን እንድን የፈለገው እሱ እና የሚያወራው ሌላ ነው ተግባሩ ሌላ ነው። አቃል ከዚህ ለምንድን ነው ሁሉ እኮ የሚያደርግልኝ ምናምን እኮ አላለኝ። በፊትም እኮ አላለኝ ለምንድን ነው ሁሉ ነገር የሚያደርግልኝ ምናምን ነገር ይላሉ። ግን በቃ ሳይው እንትን የማይል ከሆነ ይሄ እንደ ስራ አይነት ነገር ምናምን አስቦት ከሆነ ደግሞ እኔ ነኝ ምሳሌ የምጎዳው ይሄ ነው ወደዚህ ነገር የገባሁት ወደዚህኛው ልጅ የገባሁት። አዎ ገባብሽ ጥሩ ነው። እሱ ደግሞ
አብሮ መስራታችሁን ደስ ሲል መስጠቱን ደስ ሲል ራሱ አበላሽ ራሱ እያበላሸው ነው። ስለዚህ እኛ ምንድነው ያ ኢሳምን ጠልቻው ኢሳም በስራው ጎበዝ ነው፣ በማንኛውም ነገር ጎበዝ ነው እና ዘየነው ብዙ ጊዜ ባልከታተልም ባላየው ጎበዝ ነው፣ ይሰራል፣ ጠንካራ ነው። ስለዚህ ደግሞ ምንድነው ከጨዋታ ጋርና ከቀልድ ጋር አይሄድም። እንደኛ ይሄ ልጅ እንግዲህ ቃል ነው። በቃሉ መሰረት እኛ እንደወደድነው ከሆነና እንዳየነው ከሆነ ከዚህ ከልጅ ጋር ነው እንትን ያልነው። እኛ ብዙ ነገር ክትትል እያደረገ ነው። ልጁን ደግሞ ይሄ ነው እንዲህ ነው የሚል ልጅም አይደለም። ስለዚህ እኛ ልጃችን በሰዓቱ ትዳር ይዘሽልን ነው እኛ ማየት የምንፈልገው። ትዳር ይዘሽልን አበባ ማየት እንፈልጋለን። ልጅ ወልደሽ መታቀፍ እንፈልጋለን። ማጫወት እንፈልጋለን። ቁም ነገር መድረስ አለብሽ። በቀልድ ጊዜን መፍጀት ሰዓትን ማቃጠል የሚሆን አይደለም። አሁን እሱ ቀልድ እኮ አይደለም። አሁን ኢሳም እንትን እያለ እኮ አይደለም። አሁን እኮ ለፊቱ ቀልድ ምናምን እንትን እያለ አሁን የሚፈልገው ምናምን በቃ ይሄ ቁም ነገር ምናምን ማለት ነው። ወደ ትዳርና የሚፈልገው እንደሚወደኝ ምናምን ነገር ከዚህ በፊት እና እንትን እንደ በፊቱ ምናምን ይሄ አላገባ ምናምን እንደሚለው ኢሳም እኮ አይደለም። ያ የነበረ ነገር ነው እና በፊት የዛሬ 2 ዓመት ምናምን ላይ እንደዛ አለፈባ ምናምን ከ10 ዓመት በኋላ ምናምን ነገር የሚለወለ የነበረው እዚህ ደረጃ ላይ እንድደርስ ነበረ። እኔ የዛሬ 10 ዓመት ላይ እደርስበታለሁ ቦታ ላይ ነው በአንድ ዓመት በሁለት ዓመት የደረስኩት። ከዛ ነው ሀሳቤን የቀየርኩት ምናምን ነገር ነው የሚለው እንጂ የዛሬ 10 ዓመት ብለው አንቺን አልፈልግ ወይ ምናምን ሳይሆን ለአንቺ የሚገባሽን ነገር መስጠት አልችልም ብሎ ስለሚፈራ ነበር። ከዛ አሁን ላይ ግን የዛሬ 10 ዓመት ሊኖረኝ ይችላል የሚለውን ነገር አሁን በዚህ 2 ዓመት ስለተሳካለት ነገራቶች ምናምን ያለው ነገር ስለተሳካለት ለዛ ነው አሁን ላይ ሀሳቡን የቀየረውና ወደዚህ ነገር ይገባ እና በቃ በቻለ በጣም ዳሪት ምናምን ለማድረግ እየሞከርን ነው ያለው እና በቃ እኔም ደግሞ እዚህ ያለው ነገር ምናምን ባስተካክል ምናምን ደስ ይለኛል። እንትን ቢል ያው አንተ ብትፈቅድልኝ ማለት ነው። እዚህ ያለውን ነገር ምናምን ባስተካክልና እዚህ ሆኖ ምናምን ለኢሳም ያው ጥሩ ስሜት ስላለኝ ያው ከበፊትም ፈልገው ነበር ታውቀዋለህ። ያው እንፈልገውም ወደውም ነበርና ከሱ እስከሚመጣ እየጠበቅኩ ነበር። አሁን ከሱ ስለመጣ ያው እዚህ እናስተካክል ብትፈቅድልኝ ምናምን አንተ ያልደረከውን ነገር ማድረግ ስለማልፈልግ እንትን ስለዚህ ፍላጎቴ ወደሱ ነው። ከሱ ጋር ብዙ ነገር አድርጌያለሁ፣ ሰርቻለሁ፣ እዚህ ደርሻለሁ እና ከሱ ጋር ፍቅር ይለኝ ነው የምትለው እንጂ አዎ እንደምሰራሽ አንድ ሰው መሆን ካለበት ገፍቶ መምጣት ወደ ቤተሰብም መጥቶ ደግሞ እንትን ማለት አለበት። እኛ እሱ ባለው አይደለም ደግሞ ሁልጊዜ እንደዚህ ነው እንዲህ አድርጌ አይሆንም። ለምን ጊዜ ማቃጠልም ያለብን እኛ አንቺ ባልሽው አይደለም። እኛም ደግሞ እኮ ባንቺ ላይ አባት ነኝና ግዴታዬ ይሆናል አይሆንም የሚለው ማነጣጠርና ማወቅ ያለብኝ እኔ ነኝ። መጥፎ ቦታ ላይ ስትወርቂ ዝም ብዬ ማየት የለብኝም ማለት ነው። ስለዚህ የኛው ልጅ ይሆናል ብለን አስበናል። ስለዚህ እኛ ከሱ ጋራ ወደፊት ያለውን ነገር ትዳርሽን ብትቀጥይ ደስ ይለናል። ወደዚህ መዋለል አያስፈልግም። ትዳር ከሆነ ትዳር ነው። እኛ እንግዲህ ያው ወደ ቤተሰብ በቅርብ ቀን መጥቶ ጠይቀን ሽማግሌ ይላል ይጠየቃል። በህጉ መሰረት በሸሪዓ መጥቶ እኛ መጠየቅ አለብን። ያለውን ነገር እንጨርሳለን ማለት ነው። አሁን ኢሳም
በስራ እንጂ በጓደኝነት እንጂ የዚህ ነገር የገለጸልን ነገር የለም። ስለ ስራ እንጂ ስለዚህ ነገር አንድ ቀን ያወራው ነገር የለም። ይሄን ያለው ነገር የለም። ስለ ጨዋታ ስለ ቀልድ እንጂ እንዲህ ግልጥ አድርጎ ይሄ እንደዚህ ነው ያለው ነገር የለም። ስለዚህ ይህን ሰውዬ በምን እናምናለን? አይሆንም። ስለዚህ ያለው ነገር አይሆንም፣ ምን አይደለም። ስለዚህ የልጅ ይወደድ ነው እያለ ብዙ ነገር እያደረገ እያለ አንቺም አይሆንም እንደዛ እንትን ማለት የለብሽም። እንደመሰለኝ ቢያንስ እንኳን በስልክ እንኳን ደውሎ እንዴት ነው ደህና ነው ተሻሎት ማለት ነበረበት። ቀርበን እንኳን ባናወራና ባንጫወት እንኳን ቢፈራኝ እንኳን በስልክ እንኳን እንዴት ነው ደህና ነው ተሻሎት ማለት ነው። አብራችሁ እየሰራች ነው፣ አብራችሁ እየሰራችሁ ነው፣ ብዙ ጨዋታ ላይ እየተጫወታችሁ ነው፣ በስራ እየተገናኛችሁ ነው። ስለዚህ ምሽስ ስልኬም ደግሞ ካንቺም ሞር ቢሆን ወስዶ እንዴት ነው ተሻሎት ማለት ነበረበት። አልተጠጋንም፣ አልቀረበም። ብዙም ጊዜ ደግሞ የሚጠጋን የምናየው ይሄን ልጅ እዚህ ልጅ ላይ ነው። ብዙም ጊዜ እሱ ይጠይቀናል፣ ይከታተለናል፣ እኛም የተከታተል ነው እየጠየቅን ነው። ይሄ ልጅ ደግሞ እንደዚህ እያደረገ ብዙ ነገሮችን እያደረገ ብዙ ነገር እያጫወትን ብዙ ነገር በስልክ ሆነ በምን እየጠየቀን ያለው ይሄ ልጅ አንቺ ባልሽውም አይደለም። ቤተሰብም ግዴታ አለበት እኮ የሚወስደው ልሽኛችን ላንቺ ያለው እስካለበት ስለዚህ ግዴታ አለብን። ልጆቼ አስተዋጽኦ መክፈል አለብኝ። እንደዚህ አይነቶች ነገሮች ላይ ግዴታ አባት መግባት አለበት። አንዳንድ ነገሮችን የሚያስፈልጉትን ነገሮች አባት መጨረስ አለበት። አይደለም እንዴ? ክረም እንዴ ነው ዛሬ እንደዚህ ነበር አይሆንም። ይሄ ጨዋታ ካቃ ጨዋታ ነው እንዴ? ስለዚህ ዛሬ ነገ አይባል። አባባ ትከፋ አትቆጣኝ፣ እኔ